ሰው የተለያየ ሀሳብ ስላለው አዎ ኮመንቱን ብታጠፋ ደስ ይለኛል፣ ምክንያቱም ስለሚረብሸኝ ማለት ነው። እና ልጅ ሆኜ ሲሄድ ላይክ ገብርኤል የሚናደድብኝ ይመስለኛል። ማርያም እንደዚህ አድርግልኝ ስል ደግሞ ማርያም የምትናደድብኝ ነበር የሚመስለኝ ልጅ ሆኜ ማለት ነው። ሶ ያኔ ምን ነበር የማደርገው እንደ ኦፕሽን የምጠቀመው ምን ነበረ? አንድ የፈጠርከኝ ፈጣሪ አለ፣ ይሄንን ህዝብ አለ አይደለም ቤተክርስቲያን ላይ ስትሆን ስትጸልይ ስፔሻሊ ይሄ ሀሳብ የፋሲካ ታይም ነበረ። ፋሲካ ታይም ላይ መጨረሻው ላይ ስግደት አለ፣ የስግደት ቀን ማለት ነውና ህዝብ ተሰብስቦ ነው የሚጸልየው እና ይሄንን ሀሳብ ያሰብኩት ያኔ ነው እና ከውስጤ አይጠፋም መቼም ማለት ነው። ሁሌም የማስታውሰው ነገር ነውና እንደዚህ ስንጸልይ በቃ ማርያም ብዬ ብጸልይ የቤተክርስቲያን ማርያም ውስጥ ነው ያደግኩት እና አባቴ ቄስ ነው፣ ቤተሰቦቼ ቄስ ዘር ነን ማለት ከጎጃም የመጡ ቄስ ዘር ነን እና ዘር ማንዘሮቻችን ቄሶች ናቸው። ማርያም ነበር ያደግኩበት ቤተክርስቲያን እና እዛ ጋር ሆኜ ማርያም ወይ እንደዚህ አድርግልኝ ብዬ ስጸልይ ገብርኤልስ ብናደድብኝ ብዬ አስብ ነበረ። ገብርኤልንስ ብጠይቅ ሚካኤል ብናደድብኝስ ብዬ ጠይቅ ነበር፣ ላይክ አስብ ነበረ። ከዛ ምንድነው ኦፕሽን ያደረግኩት አንድ የፈጠርከኝ ፈጣሪ አለ ተቀምጬ ማለት ነው። ይሄንን ህዝብ ሁሉ የፈጠርክ የእያንዳንዳችሁን የፈጠርክ አይን የሰጠክ እንዲንቀሳቀሱ ያደረግ አንድ ፈጣሪ አለ። ስለዚህ በቃ ይሄንን እፈልጋለሁ ይሄንን አድርግልኝ ነበር የምለው ልጅ ሆኜ ማለት ነው። እና ከዛን ታይም ጀምሮ የተለያየ ነገር ጀመርኩኝ እና ላይክ ጴንጤ ውስጥ ላይክ ቸርቹን አልሄድም ግን ጴንጤ ውስጥ ገብቻለሁ። ላይክ ተቅበዝባዥ ነበርኩኝ አቶል ማለት ነው። እና ተቅበዝባዥ ታውቃላችሁ ወይ? ከዚህ አልሆንም ወይ ከዚህ አልሆንኩም እና እዛ ሄጃለሁ። የተለያየ ነገሮችን ይቅርታ እሺ አድርጌያለሁኝ። እሄዳለሁ በቃ እርካታ የለኝም። ሞር ደግሞ በቃ ሁሌም በጥያቄ ነኝ ያለው ስቲል ነው ማለት ነውና የምታዳምጡኝ ሰዎች ኦርቶዶክስ ልትኖሩ ትችላላችሁ፣ ጴንጤ የተለያየ እምነት እዚህ ስር 820 ሰው ነው ያለው እና ልትኖሩ ትችላላችሁ። እኔ እያደረኩ ያለሁት የማንንም ሃይማኖት እየነካው አይደለም። ውስጤ ላይ በጣም የሚቀሰቅስና ይሄ ነገር ላይክ መሞትም ስላለ I want to know the truth okay እውነቱን ማወቅ ነው የምፈልገው። እኔ ያለሁት ዩናይትድ ኤሚሬትስ ነው። ይሄንን ጠይቄ ይሄንን መረዳት የምችል ሰው አጠገብ አይደለሁም። ኦኬ በጣም ቢዚ ነኝ በስራ። የሆነ ሰው ጋር ኮኔክሽን አድርጌ በኦንላይን አውርቼ ያንን እውነት ጋር መድረስ አልችልም። ማንበብ ብችል ነው ማንበብ ብቻ ዩቲዩብ መከታተል ብቻ ደግሞ ያንን ነገር ብሪፍ አያደርግም፣ ኤክስፕሌን አያደርግም። so I want to know that like ማወቅ ፈልጋለሁ። like ጓደኛ የለኝም፣ የሴት ጓደኛም ሆነ የወንድም ጀስት ስራ በስራ ምክንያት እንጂ ሰው የለም አጠገቤ። ሰው like ግን ሀሳቤን መግለጽ ፈልጋለሁ። እንደነገርኳችሁ ቤተሰቦች ክርስቲያኖች ናቸው፣ በእኔ ዙሪያ ያሉት ክርስቲያኖች ናቸው። ሙስሊሞችም አሉ፣ ግን እንደዚህ አይነት ነገር ሪላክስ አድርገህ የምታወራ አይደለም። so I just want to know I don't want to touch anyone's like የማንንም ሰው ሃይማኖት መንካት አልፈልግም። እዚህ ጋር እየነካውም አይደለም። ሁላችሁም እንድታቀም ፈልገው ይሄንን ነው። በመጀመሪያ ደረጃ የማንንም እየነካው አይደለም፣ ግን ውስጤ ላይ የሚመላለሰውን ነገር መግለጽ እፈልጋለሁ። አቁልቻ ነው ስለምፈልግ ነው እና በጣም እየተቅበዘበዝኩ ነበረ። በጣም ስቲል ነው አሁንም ማለት ነውና የሆነ ሰው ጋር እንዲያወራኝ ይፈልጋለሁ በግልጽኝነት። እስልምናን በጣም ወደዋለሁ እና ዝግዛግ ነገር የለውም። የምታምነው ላይክ አንድን ብቻ ነው የምታመልከው፣ የምትገዛለት አንድን አካል ብቻ ነው እና ላይክ I want to know the truth at all ኢሞሽናል ነው የምሆነውና እውነቱን ማወቅ እፈልጋለሁ። በጎኔ እንድትሆኑ እፈልጋለሁ። ምክንያቱም መሞትም ስላለ ማለት ነው። ላይክ መኖርም ብቻ ሳይሆን መሞትም ስላለ እኔ ደግሞ እየተቅበዘበዝኩ ነው። so I'm sorry ግን ስለአዳመጣችሁኝ በጣም አመሰግናለሁ። በውስጥ ባወራክ ደስ ይለኛል፣ ምክንያቱም ስጽፍላት መልስምና በቃ ከጨረሽ አንዴ ለናገር አዳምጪኝ እሺ? እሺ ሰው እውነትን መፈለግ ሲጀምር የሚሰማችሁ ስሜት ነው። በአንድ ጊዜ ብዙ አካሎችን ስትለምኑና ስትጠሩ የዛኔ ጥያቄ ሊፈጥርባቸው ይገባል። ይሄ ጥያቄ ካልፈጠረባችሁ ወላሂ ላዚም እንጃ
አይምሯቸውን ለምን እየተጠቀማችሁት እንደሆነ አላውቅም። ሁላችንም ማለት ነው አንድ ፈጣሪን ብቻ መጥራት አለብን። ሌላ በፍጹም ማንንም ልንጠራ አይገባም። ከዚያ ከአንዱ ከፈጣሪ ውጭ ሌላን አካል እየተጣራ ያለ ካለ በቃ ራሱን ይፈትሽ። አንዱን አምላክ እዚህ ማርያምን የምትጠራ ከሆነ ገብርኤልን የምትጠራ ከሆነ ሚካኤልን የምትጠራ ከሆነ ኢየሱስን የምትጠራ ከሆነ እግዚአብሔር ሁሉንም ባንድ አስቡት። እንዳልሽው አንዱን ስጠራ አንዱ ይቆጣብኛል የሚል ሐሳብ አላህ በቁርአን ላይ ይሄን አንስቷል። ለአንድ አካል የሚገዛና ለብዙ አካል የሚገዛ እኩል ነው ሆነ በፍጹም አይደለም። አንዱ ሲጠራ ሌላኛው በዚያ ነገር ላይ አምልኮን አምላክ እንዲጋራበት ማንም አይፈልግም። አምላክ ቀናተኛ ነው። ቀናተኛ ነው ሲባል በአምልኮ ተግባር ላይ ሌላ ማንም አካል እንዲጋራበት አይፈልግም። ገብቶሻል? እዚህ እርሱን እየጠራሽ ሌላ እዛ ገብርኤል መስጠሪ ከሆነ አምላክ በዚህ ነገር አይወድም። ገብቶሻል? ኢስላም ነው አንድና ብቸኛ የሆነውን አምላክ ብቻ እንድታመልክ ትልቅ ትኩረት አድርጎ የሚነግር። በእስልምና ገብርኤልን መጠራት አይቻልም። በእስልምና ሚካኤልን መጠራት አይቻልም። እነሱን እንጠላቸዋለን ወይ? ላ አንጠላቸውም፣ በጣም እንወዳቸዋለን። ገብርኤልን እና ሚካኤልን ማርያምን መውደድ ከእምነታችን መሰረት እንደሆነ ታውቃላችሁ። እነርሱን የጠላ እኔን አላህን እንደካደ ነው ብሎ አላህ ሁሉ ይናገርላቸዋል። አላህ ቃል በቃል በቁርአን ላይ ምን ይላል? ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ ሙሰድቀን ሊማ በይነ የደይሂ ወሁደን ወቡሽራ ሊልሙእሚኒን መን ካነ ዐዱወን ሊላሂ ወመላኢከቲሂ ወጅብሪል ወሚካኤል ፈኢነላህ ዐዱወን ሊልካፊሪን። ለገብርኤልና ለሚካኤል እነዚህን የጠላ ሰው እኔ አምላካችሁ አላህ ለካህዲያን ጠላቶቻቸው ነኝ አለ። አያችሁ አይደለ? ካህዲያን ብሎ ገለጻቸው። እነማንን? ገብርኤልና ሚካኤልን የጠላ። እነርሱን መውደድ የእምነታችን መሰረት ነው። ነገር ግን እንወዳቸዋለን እንጂ እነርሱን አንጠራቸውን በፍጹም። ገብርኤል አንተ ጠብቀኝ አልለው፣ ሚካኤል አንተ ጠብቀኝ አልለው። መጠበቅ ይችላል አይችልም? እሱ ሌላ ጥያቄ ነው። አምላክ አላህ ሱብሓነሁ ወተዓላ ሲያዘው ጊዜ ገብርኤል መጥቶ ሊጠብቅህ ይችላል። ገብቷቸዋል አይደል? ያ ማለት ግን ይጠብቀኛልና እሱን ልለምነው ወይ? ላ አይደለም፣ አምላክን ነው የምንለምነው። ምናልባት መጽሐፍ ቅዱስ አንበሽ ከሆነ ጴጥሮስ ሰይፉን በመዘዘ ጊዜ ኢየሱስ ክርስቶስን ለመጠበቅ ወደ ሰገባ መልስ ካለው በኋላ እኔ ብፈልግ አባቴን ብለምነው የሰማይ ሰራዊትን መላእክትን የማይልክልኝ ይመስልሃልን አለው። አየሽ፣ መላእክቱን ነው በቀጥታ መጠየቅ ያለበት? ላ አይደለም፣ አባቴን ብለምነው አለ። አየሽ፣ የሚጠየቀው ማን ነው? አንዱ አምላክ ነው። መልአኩን አይደለም የሚያመጣው። ላ እንደዛ አይደለም፣ መልአኩን አይደለም የሚጠይቀው። አንዱን አምላክ ትጠይቂያለሽ። አምላክ በእነዚህ በመላእክቶች ሊያስጠብቅሽ ይችላል። አላህም ቃል በቃል በቁርአን ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን እንዳደረጉ ተመልከች። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እያስተማሩ ባሉበት ጊዜ ገና 300 አካባቢ ሳሉ የዛኔ እርሳቸው ማስተማር በጀመሩበት ዘመን 300 አካባቢ የመካ ካህዲያኖች እንዳለ ተሰባስበው በብዙ ሺዎች የሚቆጠሩ ሙሐመድና ተከታዮችን እንግደላቸውና እዚሁ በቃ እንፈጽምባቸው ሳይበዙብን፣ ከጊዜ ወደ ጊዜ የሚሰልም ሰው እየበዛብን ነውና ብለው በቃ ይሄንን አወጁ። ስለዚህ ጦርነት ከአንተ ጋር እናደርጋለን ተዘጋጅ ብለው ነገሯቸው። ምንም አማራጭ የላቸውም። ነብዩ ሰለላሁ ዐለይሂ ወሰለም ታወጀባቸው ጦርነት። ከራስ መከላከል ግድ ነው። የዛኔ የበድር ጦርነት ነው፣ በድር ይባላል። በዚያን ጊዜ ነቢያችን ሰለላሁ ዐለይሂ ወሰለምን ሊዋጓቸው በመጡ ጊዜ እነዚህ ጠላቶች በብዙ ሺህ ነው የሚቆጠሩት። ሰይፍ ይዘዋል፣ መሳሪያ ይዘዋል፣ ፈረስ አላቸው፣ ግመል አላቸው፣ ብዙ መዋጊያ መሳሪያዎችን ትጥቅ አሟልተው መጡ። የነቢዩ ሰለላሁ ዐለይሂ ወሰለም እና ሰሓቦቻቸው ገና 300 ናቸው። ደካሞች ናቸው። በዚያ ላይ ሴቶች ናቸው፣ ሽማግሌዎች ናቸው፣ ወጣቶች እሱኖች ናቸው። ጦር ሜዳ ላይ ቀረቡ። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ጊዜ እጀተ ዐላ ሩክበቲሂ ተመልከቱ ምን እንዳደረጉ። በጉልበታቸው ተንበረከኩና ወደ ሰማይ ቀጥ ብለው አምላክ አላህ ሱብሓነሁ ወተዓላን መለመን መጸለይ ጀመሩ። አላሁመ ነስረከ አለዚ ወዐድተኒ ያሉት፣ ጌታዬ አላህ ሆይ ረዳሃለሁ ብለህ ቃል የገባህልኝን ቃል ኪዳን ዛሬ ነው የምፈልገው እንድትረዳኝ ይላሉ። አቡበክር ስዲቅ አያቸዋለሁኝ አለ ሲዘግብ ይህን ዘገባ። ነቢያችን ሰለላሁ ዐለይሂ ወሰለም አላህን ከመለመን አልተወገዱም። ጋቢያቸው ከላይ የለበሱት እስኪወድቅ ድረስ አለ። ያ ሙሐመድ አልኳቸው፣ እኔም ጠጋ ብዬ ሙሐመድ ሆይ ኢነላሃ ሙንጅዙን ለከ ማ ወዐደክ ይክፊክ፣ ሙሐመድ ሆይ ይበቃሃል፣ አላህ ቃል የገባልህን እንደሚረዳ ቃሉን ይፈጽምልሃል፣ ይረዳሃል፣ አብሽር ይበቃሃል አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ተነሱ።
ወዲያውም ነቢያችን ሰለላሁ ዐለይሂ ወሰለም የቁርአን አንቀጽ ወረደላቸው። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም አኒ ሙሚድኩም ቢአልፊን ሚነል መላኢከቲ ሙርዲፊን። ሙሐመድ ሆይ አላቸው እኔን ጌታህን አላህን እርዳታ በለመንከኝ ጊዜ አለ። ማንን የለመኑት? እርሱን ነው የለመኑት፣ መላእክቶችን በቀጥታ አይደለም። እኔን ጌታህን አላህን እርዳታ እንድረዳህ በለመንከኝ ጊዜ አላቸው ፈስተጃበ ለኩም እኔም ልመናህን ተቀበልኩ። አኒ ሙሚድኩም ቢአልፊን ሚነል መላኢከቲ ሙርዲፊን እኔ 1000 የመላእክት ሰራዊትን አስከትዬ እልክላችኋለሁ የሚረዷችሁን የሚያገዟችሁን አለ። ወዲያው መላእክቶችን አላህ አዘዛቸው። ኢዝ ዩሒ ረቡከ ኢለል መላኢካ እኔ ወደ መላእክቶችም ትእዛዜን ባስተላለፍኩ ጊዜ አለ አኒ መዐኩም ፈሰቢቱ ለዚነ አመኑ እናንተ መላእክቶች ሆይ እኔ ከእናንተ ጋር ነኝ፣ ሂዱና ምድር ላይ እነዚያን ያመኑትን ሙሐመድንና ከእርሱ ጋር ያሉትን አጽኗቸው፣ አበርቷቸው፣ ከጎናቸው ሆናቸው ብዬ አዘዝኳቸው አለ። ወዲያው መልአኩ ገብርኤል እና ሚካኤል እንዲሁም የሰማይ ሰራዊት መላእክቶች 1000 መላእክቶች መጡ። 1000 ሰራዊት። ከዚያ በኋላ እነዚያ ከሃዲያኖች ተሸነፉ፣ ድል አደረጉ እነዚህ አማኞች። አሁን ለነግራቸው የፈለግኩት ምንድን ነው? መላእክትን አንጠራም እኛ። ገብርኤልን በቀጥታ አልጠሩም ነብዩ ሰለላሁ ዐለይሂ ወሰለም። ሚካኤልን በቀጥታ አልጠሩም። ማንን የጠሩት? አንዱን አምላክ አላህን ተጣሩ። ወዲያውም አምላክ አላህ ሱብሓነሁ ወተዓላ መላእክቶችን አወረደ፣ ረዳቸው። ረድተው እነዚህ መላእክቶች ተመለሱ ስራቸውን ሰርተው። መላእክትን በፍጹም መለመን አይቻልም። አንተ ገብርኤል ጠብቀኝ አልለውም፣ ሚካኤል ጠብቀኝ አልለውም። አንዱን አምላክ ነው በቃ በኢስላም። አላህ ቃል በቃል ምን ይላል? ወአነል መሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳ ከእኔ ከአላህ ጋር አንድንም አካል እንዳትጣሩ ይላል። ስለነዚህ ስለ መላእክቶች ሲነግረን አላህ ስለ ገብርኤል፣ ስለ ሚካኤል፣ ስለ መሲሁ አጠቃሎ ሲናገር ወላላ ለን የስተንኪፈ አልመሲሁ አን የኩነ ዐብደን ሊላሂ ወለል መላኢከቱል ሙቀረቡን አለ። ክርስቶስም ሆነ ልክ እንዲሁ የቅርብ ታላላቅ መላእክቶች እንደ ገብርኤል እና ሚካኤል ለእኔ ባሪያና አገልጋይ ከመሆን አይጸየፉም አለ። እናንተ ግን ከኔ ውጭ ተጠሯቸዋላችሁ እነዚህን ሶስት ነው። እነሱ ግን ለእኔ በጣም አገልጋዮች ናቸው፣ እኔን በጣም የሚገዙ የሚያመልኩ ናቸው አለ። ወለል መላኢከቱል ሙቀረቡን የቅርብ መላእክቶችን ብሎ የሚገልጸው ገብርኤልና ሚካኤልን ነው። ሰው እነዚህን ሲጠራ አላህ ስብሐነሁ ወተዓላ ምን አለ? እነዚህ የምትጠሯቸው ከእኔ ውጭ ለእኔ ባሪያ ከመሆን የማይጸየፉ ናቸው፣ እኔን የሚገዙ ናቸው አለ። ስለዚህ ነው ሰላምን የፈለገ ረፍትን የፈለገ ያን አንዱን አምላክ ያምልክ። የመላእክትን አምላክ የሆነውን የነቢያት አምላክ የሆነው የአብርሃም የኢስሐቅ የያዕቆብ አምላክ የሆነውን አንዱን አምላክ አላህ ሱብሓነሁ ወተዓላ ወደ ማምለክ ይምጣ። ለዚህ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ማስተማር ሲጀምሩ ምን ይሉ ነበር? ያ ቀውም ቁሉ ላ ኢላሃ ኢለላህ ቱፍሊሑ ይሏቸው ነበር። ህዝቦቼ ሆይ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ እመኑ ትድናላችሁ ይሏቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ለዓለም እንደመላካቸው ለዓለም መንግስታቶች ሁሉ ደብዳቤን እያስጻፉ ይልኩ ነበር። ምን የሚል ደብዳቤ ነበር ሲያስጽፉ የነበረው? ቢስሚላሂ ራሕማኒ ራሒም ሚን ሙሐመድን ረሱሊላህ ኢላ ዐዚሚ ሩም ሂረቅል ፈኢኒ አድዑከ ቢዲዓየት ልእስላም አስሊም ተስለም ዩእቲከ አላሁ አጅረከ መረተይን ፈኢን አበይተ ፈኢና ዐለይከ ኢስመል አሪሲይን ወያ አህለል ኪታቢ ተዓለው ኢላ ከሊመትን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኪዘ ባዕዱና ባዕዳን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአና ሙስሊሙን ወሰላሙ ዐላ መን ኢተበዐል ሁዳ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም መንግስታቶች ሁሉ ደብዳቤ ልከዋል። ለኢትዮጵያው ንጉሥ ተልኳል፣ ለግብፁ ንጉሥ ተልኳል፣ ለሮማው ንጉሥ ተልኳል። ወደ ሮሜ ሰዎች ደብዳቤ ልከዋል እያልኩ ነው። ነቢ ሰለላሁ ዐለይሂ ወሰለም ወደ ሮሜ ሰዎች ደብዳቤ ልከው የሮሜው ንጉሥ ሄረክል የሚባለው በጊዜ የነበረው የተላከለት ደብዳቤ ምን የሚል ነበር? ቢስሚላህ ራሕማን ራሒም ይላል ደብዳቤው። በአላህ ስም እጀምራለሁኝ እጅግ በጣም ሩህሩህና አዛኝ በሆነው አምላክ ሚን ሙሐመድን ረሱሊላህ ይህ ደብዳቤ ከእኔ ከአላህ መልእክተኛ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢላ ዐዚሚ ሩም ወደ ታላቋ ሮማ ንጉሥ ወደ ሆነው ወደ ሄረቅል ምን አሉት ሲጠሩት? የመጀመሪያው ፈኢኒ አድዑከ ቢዲዓየት ልእስላም እኔ በእስልምና ጥሪ ጠራሃለሁኝ አሉት። አስሊም አሉት። ስለም ተስለም ሰላም ትሆናለህ በሁለቱም ዓለም ነው። አያችሁ የመጀመሪያው ጥሪያቸው ይሄ ነው። ኢስላም ብሎ ማለት አንድና ብቸኛ ለሆነው አምላክ ተገዥ መሆን፣ ለእርሱ ታዛዥ መሆን ማለት ነው፣ ሌላ አይደለም። ነቢያቶች ሁሉ ወደዚህ ነው የተጣሩት።
ዒሳ ዓለይሂ ሰላም ወይም ኢየሱስ ምን ይላል? ፈተቁላህ ወአጢዑን ኢነላህ ረቢ ወረብኩም ፈዕቡዱ ሃዛ ሲራጡ ሙስተቂም። አላህን ፍሩና ታዘዙኝ ያለ መሲሁ ምን አዘዘ? ህዝቦች የእኔም የእናንተም ጌታ እርሱ አንዱ አምላክ አላህ ብቻ ነው አለ። ይህ ነው ቀጥተኛው መንገድ፣ እርሱንም በብቸኝነት ተገዙት። ይህ ነው ቀጥተኛው መንገድ አለ። አምልኮ ለዚያ ለአንዱ አምላክ ብቻ ነው የሚሰራው። ሰላም የምታገኙት አንዱን አምላክ በብቸኝነት ስታመልኩ ጊዜ ብቻ ነው። አምላክ አንድ ብቻ ነው። በአንድነቱ ላይ ሶስትነት የለበትም። አምላክ አንድም ሶስትም አይደለም፣ በፍጹም አንድ ብቻ ነው። በማንነቱም በምንነቱም እሱ ከዘላለም እስከ ዘላለም የሚኖር ብቸኛ አምላክ ነው። አምላክ ዘላለማዊ ህያው ነው። በህያውነቱ ላይ ሞትነት የለበትም። አምላክ ስለ እኔ ኃጢአት ሞተ ብሎ ሂሳብ የለም። ሞት በእርሱ ላይ በፍጹም ስልጣን የለውም። አምላክ አይሞትም። አምላክ ለዘላለም መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። አምላክም ነው ሰውም ነው። ፍጹም ሰው ፍጹም አምላክ ተብሎ አምላክ በፍጹም አይገለጽም። እርሱ የፍጡርነት ባህሪ የለበትም። በፍጹም ፍጡርነት ከእርሱ የራቀ ነው። እርሱ መለኮት ብቻ ነው። በባህሪው አይለዋወጥም፣ አይቀያየርም። አምላክ ለዘላለም ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። ስለ እኔ ኃጢአት ብሎ ባሪያ ሆኖ መጣልኝ ብሎ ሂሳብ የለም። አምላክ በፍጹም ባሪያ ሆነ ለዘላለም ጌታ ነው። ጌትነቱ ዘላለማዊ ነው። የሆነ ጊዜ ላይ ጌትነቱ ባርነት የሚሆን አይደለም። ይሄ ነው እንግዲህ ይሄ ነው ነቢያቶች ሁሉ የሰበኩት። ዩሱፍ እስር ቤት ውስጥ በገባ ጊዜ የያዕቁብ ልጅ ህዝቦቹን ምን አላቸው? የእስር ቤቱን ሰዎች ኢኒ ተረክቱ ሚለተ ቀውሚን ላ ዩእሚኑነ ቢላሂ ወሁም ቢልአኺረቲ ሁም ካፊሩን አለ። ወተበዕቱ ሚለተ አባኢ ኢብራሂመ ወኢስሐቅ ወያዕቁብ ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ ዛሊከ ሚን ፈድሊላሂ ዐለይና ወዐለ ናስ ወላኪነ አክሰረ ናስ ላ የሽኩሩን ያ ሳሒበይ ሲጅኒ አአርባቡን ሙተፈሪቁነ ኸይሩን አሚላሁ ልዋሒዱ ልቀሃር አላቸው። ምን አለ ዩሱፍ? የጀማዓ በደንብ አዳምጡ። ወላሂ ነቢያቶች ስለ አንዱ አምላክ ብቻ ነው የሰበኩት። ከእርሱ ውጭ ሌላ አማልክቶችን ሁሉ እንዳለ አስጠንቅቀዋል። ዩሱፍ ምን አላቸው ለእስር ቤቱ ሰዎች? ኢኒ ተረክቱ ሚለተ ቀውሚን ላ ዩእሚኑነ ቢላህ አለ። እኔ በአላህ የማያምኑ ህዝቦችን መንገድ ትቻለሁኝ፣ አልከተልም እነዚህን አላቸው። ወሁም ቢልአኺረቲ ሁም ካፊሩን፣ እነርሱም በመጨረሻው ቀን የሚክዱ ሲሆኑም አለ። ወተበዕቱ ሚለተ አባኢ፣ ይልቁንስ የአባቶችን መንገድ ተከትያለሁኝ አለ። እነማን ናቸው አባቶቹ? ኢብራሂም ወኢስሐቅ ወያዕቁብ፣ የአብርሃምን የኢስሐቅ የያዕቁብን መንገድ ተከትያለሁኝ አለ። ምን ነበር መንገዳቸው? ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይን አለ። በአንዱ አምላክ በአላህ ላይ በፍጹም የምናጋራ አይደለንም እኛ አለ። ዛሊከ ሚን ፈድሊላሂ ዐለይና አለ። ይሄን ትልቅ ጸጋ ብሎ ቆጠረው። በቃ ትልቁ ጸጋ ለሰው ልጅ እዚህ ዓለም ላይ አንዱን አምላክ በብቸኝነት ማምለክ ነው። ወላሂ ለአዚም ከዚያ ሌላ ጸጋ የለም። ትልቁ ጸጋ ይሄ ነው። ይሄን ጸጋ ያላገኘ ሰው በጌታዬ ስም እምላለሁ ምድር ላይ ምንም አይነትን ጸጋ ሳያገኝ ነው የሞተው። ይሄን ጸጋ ያገኘ ሰው በጌታዬ ስም እምላለሁ የዚህ ዓለምን ጸጋ ባያገኝም ሁሉን ጸጋ አግኝቶ ነው የሞተው። የዚህ ዓለም ትልቁ ጸጋ ያን የፈጠረህን አንዱን አምላክ በብቸኝነት አውቀህ እርሱን ተገዝተህ ከዚች ዓለም መውጣት ነው። ነገ ከዚያ ከአምላክ ፊት ትቆማላችሁ። ከኔ ውጭ ሌላ ማን ስትጣራ ነበር? ለማን አምልኮ ስታቀርብ ነበር ቢልህ ምንድን ነው መልሳችን? አንዱን አምላክ በብቸኝነት እናምልክ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጥተው ያሉት፣ ሌላ አይደለም። የአብርሃም የኢስሐቅ የያዕቁብን አምላክ ያን አንዱን አምላክ አምልኩ ብቻ ነው ያሉት። በዚህም ጠሏቸው፣ በዚህም እርሳቸውን አንቋሸሹ፣ እርሳቸውን ዝቅ አደረጉ። ዛሬም ዝቅ እያደረጉ ይገኛሉ። ጥሪያቸው ይሄ ብቻና ብቻ ነው። ዮሴፍ ቀጥሎ ምን አለ? ዛሊከ ሚን ፈድሊላሂ ዐለይና አለ። ይህ አላህ በእኛ ላይ የዋለልን ትልቁ ጸጋ ነው አለ፣ አንዱን አምላክ ማምለክ። ወዐለ ናስ፣ ለሰዎችም ይሄን ጸጋ አላህ ውሎታል። ወላኪን አክተር ናስ ላ የሽኩሩን፣ ነገር ግን አብዛኛው ሰው ይሄን ጸጋ አያመሰግንም አለ። ሙስሊሞች አላህን አመስግኑ፣ ያን የነቢያት አምላክ አብርሃም፣ ኢስሐቅ፣ ያዕቁብ ያመለኩትን አንዱን አምላክ ስለምታመልኩ ትልቁ ጸጋ ይሄ ነው ብሎ ዩሱፍ እስር ቤት ውስጥ ነው ይሄን ጸጋ ያመሰግናል። አስቡት፣ እስር ቤት ውስጥ ነው ሰው የሚጨናነቅበት ዓለም ነው አይደለ? ምድራዊ ጸጋን ያጣ ሆኖ ላ ዩሱፍ ዓለይሂ ሰላም ግን ትልቁን ጸጋ ሰጥቶኛል አምላክ አላህ እያለ አላህን ያመሰግናል እስር ቤት ውስጥ ነው። ቀጥሎ ዩሱፍ ምን አለ? በደንብ አስተውለዋል። ያ ሳሒበይ ሲጅን አላቸው፣ እናንተ የእስር ቤት ጓደኞች ይሁን አርባቡን ሙተፈሪቁነ ኸይሩን አሚላሁ ልዋሒዱ ልቀሃር፣ የተለያዩ አማልክቶች ናቸው የሚሻሉት ወይንስ አንዱን አሸናፊ የሆነው አንዱን አምላክ አላህን ማምለክ ነው የሚሻለው አላቸው። በእውነትም አንዱን አምላክ በብቸኝነት ማምለክ ነው። ቅድም እንዳልሽው ምን አለ? የተለያዩ እነዚህን አካሎች መጣራትና ማምለክ ነው የሚሻለን ወይንስ አንዱን አምላክ በብቸኝነት ብናመልክ ነው የሚሻለን አላቸው። አዎ አንዱን አምላክ በብቸኝነት ማምለክ። የነቢያትን መንገድ የፈለገ ሰው ይሄን መንገድ ይምረጥ። ከእርሱ ከዚያ ከአንዱ አምላክ ውጭ ሌላን አካሎች አትጣሩ። መላእክቶችንም ቢሆን ነቢያትንም ቢሆን
ቅዱሳንም ቢሆን ጻድቃንም ቢሆን የፈለገ ፍጡር ቢጸድቅ ፍጡር ከመሆን አይወገድም። ፍጡሩን መጣራት አይቻልም በፍጹም። የኢስላም ትልቁ መሰረቱ ዋናው መሰረቱ ምንድነው? አንዱን አምላክ በብቸኝነት ተጣሩ ነው። እርሱም በብቸኝነት አምልኩ ነው። ማንኛውንም አምልኮ ለእርሱ ብቻ ፈጽሙ ነው። ከእርሱ ውጭ ለሌላ ለማንም አካል አትጣሩ፣ አትለምኑ እና ይሄ ነው ሰሊና። ወደዚህ መንገድ ሳይረፍድባችሁ ሞት ሳይቀድማችሁ ብትመጡ ለእናንተ የተሻለ ነው። እሺ በጣም ነው የማመሰግነው። ፈጣሪ ያክብርልኝ። ማለት አሁን እንደገና እዚህ ውስጥ ያላችሁ ሰዎች የማንንም እምነት አልነካውም። የራሴን ሀሳብና ውስጥ ላይ የሚመላለሰውን ነገር ብቻ ነው እየገለጽኩ ያለሁት። ለምን እንዳረግሽ የሚል ነገር ቢመጣም ደግሞ እጋፈጣለሁ። ምንም የምፈራው ነገር የለኝም። ግን እንድታውቁ የምፈልገው የማንንም እምነት አልነካውም፣ የማንንም ስም አልጠራውም። እኔ የፈለኩት ቀጥተኛ መንገዱን ነው። ስለዚህ ላይክ ከልጅነቴ ጀምሬ ቅድም ተናግሬያለሁ እና ከልጅነቴ ጀምሮ እኔ ጥያቄ ውስጥ የነበረውና እንደ አማራጭ መጨረሻ ላይ እንደ አማራጭ ብዬ የወሰድኩት የፈጠርከኝ አንድ ፈጣሪ አለ ብዬ ለምን አለምንም በሚል ነው መጀመሪያ የሆነው። ከዛም በኋላም ደግሞ ያው እምነት እንትን ብዬ አላውቅም። በጣም ረዥም ጊዜ ነው ቤት እምነት ከሄድኩኝ በጣም ረዥም ጊዜ ወደ 2 ዓመት ሊሆነኝ የትም ሂጄ አላውቅም። ምክንያቱም ጥያቄዎች ውስጤ ላይ ስለነበሩ የትም ሂጄ አላውቅም። በቤቴ ነው በቃ የፈጠርከኝ ፈጣሪ አለ ብዬ የምለምነው መጸለያው ሰው ላይክ ግን እንትን ድምዳሜ እፈልጋለሁ። ምክንያቱም መኖርም እንዳለ መሞትም ስላለ ድምዳሜ ስለምፈልግ ነው። የሚረዳኝም አካልም ስለምፈልግ ነው። ምክንያቱም በአድ ሀገር ስላለሁኝ አጠገቤ ሰው የለም ስለ እምነት የሚመክረኝ፣ የመረጥኩትን መንገድ እንድጓዝ የሚያበረታታኝ፣ አብሮኝ የሚሄድ የለኝም። እንደነገርኳችሁ መጀመሪያ ላይ ደግሞ ቤተሰቦቼ እኔ አሁን በምመርጠው መንገድ ላይ ስላልሆኑ ሊረዱኝ አይችሉም ማለት ነው። ይበልጡንም ወደኋላ እንዲሆን ነው የሚያበረታቱኝ እና ለዛ ነው ወደ ሁሱ የመጣሁት። ወንድሜ ሁሱ የመጣሁት በውስጥ ብታወራኝ ላይክ ብታስተምረኝ ደስ ይለኛል። ይሄንን እላለሁ። እድሉን ስለሰጣችኝ በጣም ነው የማመሰግነው። አም ሶ ኢሞሽናል ምክንያቱም ረዥም ጊዜ ኦልሞስት 2 ዓመት የትም አልሄድኩም ተቀምጫለሁ። በዛ ላይ ደግሞ የሰው ሀገር ስትሆን አንድ መንገድ መምረጥ አለብህ። አንዱን አካል መጸለይ አለብህ፣ መለመን አለብህ፣ መገዛት አለብህ ለአንዱ አካል ማለት ነውና መጨረሻ መደምደሚያ ላይ የወሰድኩት አንዱን አምላክ ማምለክ፣ መገዛት፣ ለሱ መኖርን ነው። ያሳለፍኩት ህይወት ማለት በህይወት መቅበዝበዝ ሳይሆን በልብ መቅበዝበዝ ላይ ነው ያሳለፍኩ ያለሁት። ይሄ ማለት አንዱን አካል እየለመንኩ ስላልሆነ ማለት ነው። ለአንዱ አካል ስላልተገዛው ወይ ክርስቲያን አልሆንኩም ወይ ሙስሊም አልሆንኩም። 2 መንታ መንገድ ላይ ስለቆምኩ ይሄንን ነው መቅበዝበዝ የምለውና እናንተ ጋር ሆኜ ደግሞ ወደ ቀጥተኛው መንገድ እመጣለሁ ብዬ አስባለሁ። ስለሰጣችሁኝ እድል በጣም አመሰግናለሁ። በውስጥም ስለነበራችሁ ቴክስት ላይ ኮሜንት ጽፉም ስለነበረ በጣም ሪስፔክት አደርጋለሁ። ትዕግስታችሁን ኤቭሪቲንግ ሪስፔክት አደርጋለሁ። በጣም አመሰግናለሁ።